እነሆ ምሁራን ያሉት እውነት እየሆነ የመጣ ነው። እነሆ ዛሬ ጥቁር ገበያ ወይም ደግሞ ሐዋላ ለወራት ሪከርዱን ሳይሰብሮ የነበረውን የጥቁር ገበያ ሐዋላ ምንዛሪ በአንድ ቀን ብቻ ሪከርዱን ሰበረ። እናም በዛሬው ዕለት ያልታሰበና ያልተጠበቀ ጭማሪ በአንድ ቀን ብቻ ይህን ያክል ጭማሪ በጣም አስገራሚ ነው፣ እንመለከተዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ጥቅምት 1 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሪ ዋጋ ተመን እንደዚሁም የግል ምንዛሪ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው፣ በስንት እየሸጡ ነው የሚለውን መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሪ የ14 ሀገራቶችን የምንዛሪ ዋጋ ተመን እንደዚሁም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሪ ዋጋ ተመን ከ6ቱ ባንኮች አሪፍ ምንዛሪ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለውን መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሪ ቢሮዎች የ6 ሀገራቶችን የምንዛሪ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በአዲስ ወር በአዲሱ ቀን ያልታሰበና ያልተጠበቀ ጭማሪ በጥቁር ገበያ እጅግ በጣም አነጋጋሪና ሰዎችን እያስጨነቀ ያለው የጥቁር ገበያ ሐዋላ ምንዛሪ በዚህ አካሄዱ ምሁራን እንደተናገሩት 200 ብር መግባቱ የማይቀር ነው የተባለ ይገኛል። ይህም ደግሞ በቅርብ ጊዜ እንደሚሆንም ምሁራን ተናግረዋል። እናም ቤተሰቦች በአንድ ቀን ብቻ ከ20 ብር የበለጠ ጭማሪ በአንድ ቀን ብቻ ማለት በጣም ትልቅ የሆነ ጭማሪን ያደረገው በዛሬው ዕለት እስካሁን ድረስ መንግስት በዚህ ጉዳይ ላይ አዲስ መረጃ አላሳወቀም። በትናንትናው ዕለት ግን በዩኤስ ትልቅ የሆነ ኒውስ እንደነበራቸውም ተመልክተናል። ይህም ነገር በእኛ ሀገር ምንዛሬ ላይ ብቻ ሳይሆን በሌሎችም ሀገራት ምንዛሬ ላይ እንደዚሁ የምንዛሬ መጨመር እንዳሳየ ተመልክተናል። እናም ቤተሰቦች ጥቁር ገበያ ወይም ደግሞ ሐዋላ በአንድ ቀን ብቻ እንደዚህ መጨመሩ ግን በኢትዮጵያ ላይ በጣም ትልቅ የሆነ ኢኮኖሚ ችግር ያመጣል። ምሁራን እንደሚናገሩት ከሆነ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ ከዚህ በላይ እንዳይጨምር ለማድረግ ከፈለጉ የዶላር ጨረታ ለባንኮች ማድረግ እንዳለባቸውም ይናገራሉ። ይህን ለማድረግ ደግሞ በጣም ከባድ ነው። አሁን ላይ መንግስት በቢሊዮን ዶላር የሚቆጠር ብድሮችን ክፈል እየተባለ ይገኛል። እናም ቤተሰቦች አሁንም ነገራቶች የሚያሳዩት ጥቁር ገበያ ወይም ደግሞ ሐዋላ ከዚህ በላይ መጨመሩ የማይቀር እንደሆነ የሚያሳዩት። እናም ቤተሰቦች በዚህ ጉዳይ ላይ አዲስ መረጃ ካለ በዚሁ ቻናላችን እናሳውቃችኋለን። እንደዚሁም ባንኮችም እለት በእለት ቀን በቀን አሁንም እየጨመሩ ይገኛል። ብሶም ደግሞ አሁን ላይ ትልቅ የሆነ እንቅስቃሴ ያደርጋሉ። በጣም ትልቅ የሆነ ጭማሪ ማድረጋቸው የማይቀር ነው። ምክንያቱም አሁን ላይ ጥቁር ገበያ ወይም ደግሞ ሐዋላ እንደዚህ ከጨመረ ባንኮችም እሱን ተከትለው መሄዳቸው ስለማይቀር በጣም መጨመራቸው የማይቀር እንደሆነ የሚያሳየው። አሁን ላይ ለራሱ በጣም ከፍተኛ ምንዛሪ ያላቸው ባንኮች አሉ እንደነ አቢሲኒያ ባንክ። አቢሲኒያ ባንክ አሁን በጣም ትልቅ የሆነ ጭማሪ ነው ያሳየው። ከሁሉም ባንኮች የተለየ ምንዛሪ ነው ያላቸው የአቢሲኒያ ባንክ ማለት በአንድ ቀን ይህን ሁሉ ጭማሪ ማድረግ ማለት ሌሎችም ባንኮች እንደዚሁ ፉክክር ውስጥ ከገቡ ከዚህ በላይ እንደሚሄድ ነው የሚያሳየው። በተጨማሪም ደግሞ እንደዚሁ ባንኮች ሲጨምሩ ደግሞ የግል ምንዛሪ ቢሮዎችም መጨመራቸው የማይቀር ነው፣ ምክንያቱም ከስተምር እንዳያጡ ማለት። እናም ቤተሰቦች በምንዛሪው ላይ በዚህ ሳምንት ብቻ ከዚህ የበለጠ ጭማሪ እንደሚያሳይ እየተነገረ ይገኛል። ነገር ግን መንግስት በዚህ ጉዳይ ላይ አስመልክቶ አዲስ መግለጫ ካወጣ ነገራቶች የመስተካከላቸው ቻንስ በጣም ከፍተኛ ነው እየተባለ ይገኛል። እናም ቤተሰቦች በዛሬው ዕለት የጥቁር ገበያ እንደዚሁም የባንኮች ምንዛሪ ዋጋ ተመን እንደዚሁም የግል ምንዛሪ ቢሮዎች ከምን ደርሰዋል አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። ቤተሰቦች በትናንትናው ቪዲዮ 400 ላይክ ካስገባችሁት የመኒግራም ኤጀንሲዎችን የምታገኙበትን ስልክ ቁጥርና እንደዚሁም ሎኬሽናቸውን የምታገኙበትን መንገድ እጠቁማችኋለሁ ብያችሁ ነበር። እንደዚሁም ኮሜንት ላይ የላይክ ምልክት 10 ኮሜንት ከተመለከትኩኝ የግል ምንዛሪ ቢሮዎችን ስልክ ቁጥርና አድራሻቸውን እነግራችኋለሁ ብያችሁ ነበር። ነገር ግን ኮሜንቱም ላይኩም ስላልሞላ በቴሌግራም ላይ አላሳወቃችሁ ነበር። እናም በዛሬው ዕለት 400 ላይክ እና እንደዚሁም ደግሞ የላይክ ምልክት 10 ኮሜንት ከተመለከትኩኝ በቴሌግራም ቻናላችን ላይ እናሳውቃችኋለን። ስለመኒግራም ኤጀንሲዎች ሳወራ አዲስ ለሆነባችሁትና ወንድሞቻችን የመኒግራም ኤጀንሲዎች ማለት በሳዑዲና በዱባይ ሆነው ገንዘባችሁን ወደ ባንክ የምትልኩባቸው መንገድ ነው። እንደዚሁም ደግሞ እነሱን ተጠቅማችሁ ወደ ኢትዮጵያ ባንኮች ገንዘባችሁን ስትልኩ ጉርሻ ታገኛላችሁ። እንደ ምሳሌ ሳዑዲ ሪያል ልውሰድላችሁ። ሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ ሳዑዲ ሪያል በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 42 ብር ከ40 ሳንቲም እናንተን ይገዛችኋል። እንደዚሁም ደግሞ 9% ተጨማሪም አለው። የዱባይ ድርሃም ደግሞ እንደዚሁ በ43 ብር ይገዛችኋል። እንደዚሁ 9% ተጨማሪ አለው። እናም ቤተሰቦች ከሳዑዲ ሆናችሁ ከአሜሪካን ውስጥ ናችሁ እንደዚሁም ደግሞ ከተለያዩ ሀገራት ሆናችሁ በመኒግራም ኤጀንሲዎች ገንዘባችሁን ስትልኩ ጉርሻ በደንብ አድርጋችሁ ታገኛላችሁ። ከአሜሪካ ወደ ኢትዮጵያ ንግድ ባንክ ሆነ ገንዘባችሁን የላካችሁት በመኒግራም 10 ብር ጉርሻ ታገኛላችሁ። እናም ቤተሰቦች እነዚህን የመኒግራም ኤጀንሲዎች ስልክ ቁጥርና እንደዚሁም ደግሞ ሎኬሽናቸውን የምታገኙበት መንገድ የምፈልጉ ከሆነ ይህንን ቪዲዮ 400 ላይክ አስገቡት። እንደዚሁም 10 የላይክ ምልክት ኮሜንት ላይ ከተመለከትኩኝ የግል ምንዛሪ ቢሮዎችን ስልክ ቁጥርና እንደዚሁም ደግሞ አድራሻቸውን ጠቁማችኋለሁ። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። ቤተሰቦች አጠር ያሉ ኮሜንቶችን ነው የምንመልሰው፣ አንድ ላይ እንመለከታቸዋለን። የመጀመሪያውም ጥያቄ እንደዚህ ይላል። ከሳዑዲ አረቢያ ወደ ኢትዮጵያ ስንገባ በሪያል ይዘን ብንገባ ይሻላል በዶላር ብሎ ጠይቀዋል። የሳዑዲ ሪያል ይዛችሁ ብትመጡ የተሻለ ነው። እንዴት እንደዚህ ልትል ቻልክ ካላችሁን እዚህ ጋር ያለውን ኮሜንት ተመልከቱ። እህታችን 2400 ሪያል ነበራት። ይሄንን 2400 ሪያል ወደ ዶላር ሲቀይረው 619 ዶላር ሆነ። ይሄንን 619 ዶላር ወደ ኢትዮጵያ ባንኮች ስትልከው 94000 ብር
ሆነ። ይህንን 94,000 ብር ለ619 ዶላር ስናካፍለው 151 ብር ነው የሚመጣው። እናም እሷን በስንት ነው የመነዘሯት? በ151 ብር። እናም አሁን ላይ ያሉ ባንኮች በ151 ብርና እንደዚሁም ደግሞ በ156 ብር ከዛ በላይ መነዝሩ አንድን የአሜሪካን ዶላር ማለት ነው። ያኔ ደግሞ 2400 ሪያሉን ቀጥታ በመኒግራም ኤጀንሲዎች ገንዘቧን ብትልክ እንደዚሁም ደግሞ ወደ ሀገር ቤት ይዛ በመጣ ወደ አዋሽ ባንክ በመሄድ ወይም ደግሞ ወደ አዋሽ ባንክ በመላክ 2400 ሪያሉን ብናስመነዝረው በ42 ብር ማለት ነው 42 ብር ከ40 ሳንቲም ብናስመነዝረው የሚመጣው የብር መጠን 101,000 ብር ነው የሚመጣው። 101,000 ብር በጣም ልዩነት አለው። እንደዚህም ደግሞ 9 ብር ጉርሻ አለውም ተብሏል። 9 ብር ጉርሻ ካረጉ ደግሞ በጣም ትልቅ ነው የሚሆነው። አንድ የሳዑዲ ሪያል እስከ 51 ብር ድረስ ማለት ነው። በአጠቃላይ 2400 ሪያሉን ደግሞ ወደ 122,000 ብር ይገባል ማለት ነው። እናም ቤተሰቦች ይሄን ደግሞ የ9 ብር ጉርሻውን በስትክክል በካሽ ይዛችሁ ብመጡ እንደዚሁም ደግሞ በመኒግራም ኤጀንሲዎች ገንዘባችሁን ብትልኩ 9 ብር ጉርሻ ይሰጣሉ የሚለው ነገር በደንብ አድርጌ አጣራላችኋለሁ። 9 ብር ጉርሻ ከሰጡ በጣም ትልቅ የሆነ ምንዛሬ ነው ያላቸው ማለት ነው። አንድ የሳዑዲ ሪያል በ51 ብር በጣም ትልቅ የሆነ ምንዛሬ ነው። እናም ቤተሰቦች በዚህ ጉዳይ ላይ አዲስ ነገር ካለ በነገው ቪዲዮ እናሳውቃችኋል። በአጠቃላይ ከሳዑዲ ወደ ኢትዮጵያ ይዛችሁ ስትመጡ ገንዘባችሁን በሳዑዲ ሪያል ይዛችሁ ብመጡ በጣም የተሻለ እንደሆነ አሳይቻችኋል። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካስባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ጎኖቻችን ጋር ተደራሽ እንዲሆን ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ ያሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 173 ብር ከ60 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 17360 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። ይህንን መረጃ ስናቀርብላችሁ ትንሽ ቀነስ አድርጎ ነው እንጂ 177 ብር አንድ የአሜሪካን ዶላር ገብቶ ነበር። በጥቂት ሰዓት ውስጥ ነው ትንሽ ቀነስ ያደረገው። እናም ቤተሰቦች በጣም አሁን ላይ እየጨመረ ይገኛል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 147 ብር ከ55 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 150 ብር ከ50 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 140 ብር ከ64 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 143 ብር ከ46 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 159 ብር ከ49 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 162 ብር ከ68 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 201 ብር ከ29 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20129 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ዩሮ እየገዛበት ያለው ዋጋ 171 ብር ከ70 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 175 ብር ከ13 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 216 ብር ከ73 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 21673 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 178 ብር ከ67 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 182 ብር ከ24 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 123 ብር ከ38 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12338 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 104 ብር ከ30 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 106 ብር ከ38 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የአውስትሪያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 111 ብር ከ98 ሳንቲም እየተመነዘረ ሲሆን 100 የአውስትሪያን ዶላሮች ደግሞ 11198 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 223 ብር ከ20 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 22320 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። ፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 197 ብር ከ68 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 201 ብር ከ64 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 18 ብር ከ22 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1820 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 166 ብር ከ51 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 56651 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ
የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድን ኢኩዊቲ ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 465 ብር ከ09 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 474 ብር ከ40 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 47 ብር ከ14 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4714 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 38 ብር ከ29 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 39 ብር ከ05 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 43 ብር ከ01 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ87 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 46 ብር ከ28 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4628 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 37 ብር ከ49 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 38 ብር ከ24 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 42 ብር ከ00 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 42 ብር ከ87 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 450 ብር ከ86 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 45086 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 244 ብር ከ64 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 24464 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 461 ብር ከ31 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 46131 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 52 ብር ከ89 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5289 ብር እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች የቴሌግራም ቻናላችን ሊንክ ከዲስክሪፕሽን ላይ አስቀምጬላችኋለሁ። እዛ ላይ ስለሆነ የምናሳውቃችሁ ልክ 400 ላይክ እና 10 ኮሜንት እንደተመለከትኩኝ እዛ ላይ ስለሆነ የምለቅላችሁ ወዲያውኑ ቴሌግራም ቻናላችን ሊንክ ከዚህ ቪዲዮ ስር ያለውን ጽሁፍ አንድ ክሊክ በምታደርጉበት ሰዓት ቴሌግራም ቻናል ሊንክ የሚላለ እሱን አንድ ክሊክ በምታደርጉበት ሰዓት ወደ ቴሌግራም ቻናል ይወስዳችኋል። እና ቤተሰቦች እዛ ላይ ስለሆነ የምናሳውቃችሁ ቴሌግራም ቻናላችንን ጆይን ማድረጋችሁ እንዳትዘነጉ። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላችሁ። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ኢንሻአላህ በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።